ሊቀ መዘምራን ቴዎድሮስ ዮሴፍ እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። ገብርኤል ነው ብዙ ስለት ሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ። ታቦታት ላይ እየተደገመ ነው። እንደዚህ አይነት ድግምት አለ። እንደኑ መጥፋቷን ሲገለጽ የነበረው እህታችን ሞታ መገኘቷ ነው የተገለጸው። እነዚህ ሁሉ ሀገራችን ኢትዮጵያ ውስጥ የማይረቡ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ ዘመድኩን በቀለ ስለ ሊቀ መዘምራን ቴዎድሮስ ዮሴፍ የተናገራቸው ንግግሮች በጣም ብዙዎችን እያስቆጣ ነው የሚገኙ። ከአንድ በላይ ሚስት አግብቶ መቀደስ አይቻልም ሲል እንግዲህ ስለ ሊቀ መዘምራን ቴዎድሮስ ዮሴፍ ያወጣው ነገር አለ። እሱን ተመልክተን ሀሳብ የምንሰጥበት ነው የሚሆነው። እንዲሁም ደግሞ ጆን ዳንኤል እና አዶናይን አስመልክቶ ብዙዎቻችሁ ልትመለከቱትና ትኩረት ልትሰጡበት የሚገባ መረጃ አለ። እሱንም እንመለከታለን። እስቲ ከዚህ ቪዲዮ እንጀምር። ማስጠንቀቂያ ነው። ባካችሁ ልጆቻችሁን ጠብቁ። በኢትዮጵያ ሕግ ቁጥጥር ስር መዋል አለበት ብዬ ከማስባቸው ዝቃጭና ወራዳ ፓስተሮች ውስጥ አንዱን ላሳያችሁ። ከሰላሌ አገሩ የጠንቋይ አገር የመተተኛ እና ከዚህ በፊት መስክሬ ነበር። አባቱ የሰላሌ ሕዝብ የሰላሌ ማህበረሰብ በእንዳንተ አይነቱ ዝቃጫፍ የሚጠራ አይደለም። የሰላሌ ክርስቲያኖች ጠንካራ ክርስቲያኖች ናቸው። የሰላሌ ህዝብ ጠንካራ ህዝብ ነው። ስንትና ስንት ጀግና የወጣበት ሀገር ነው። ሀገርን በየዓለሙ ክፍል እየዞሩ ያስጠሩ ጀግኖች ሴቶችም ወንዶችም ስንት ምሁራን ስንት አትሌቶች የወጡበት ሀገር ነው ሰላሌ። ከሁሉ በላይ ደግሞ የብፁዕ አቡነ ጴጥሮስ ሀገር ነው። የጀግና ክርስቲያን ሀገር ነው ሰላሌ። በእንዳንተ አይነቱ ዝቃጫፍ የሚጠራ ሀገር አይደለም። አንድን ማህበረሰብ በዚህ ደረጃ አዝቅጦና አውርዶ ከመናገር በላይ አሁን ያለውን ትውልድ ከማበላሸት ከመበረዝ ለሰላሌ ያለውን ምልከታ በዚህ መልኩ እንዲያደርግ ከማድረግ በላይ ወንጀል አለ ብዬ አላስብም። ስለዚህ ይሄ ሰው ተይዞ ለህግ እንዲቀርብ እንፈልጋለን። እኔ በአንድ ጉዳይ ምክንያት ሰላሌ ሄጄ ነበረ ለስራ ጉዳይ። ውሃ ስትላቸው ወተት የሚያቀርቡ ማህበረሰቦች ናቸው። ውሃ ጠይቀህ ትሪ ሙሉ ምግብ የሚመጣልህ ሀገር አንዱ ሰላሌ ነው ኢትዮጵያ ውስጥ ስለማቃቸው ነው። ስለዚህ አንድን ማህበረሰብ በዚህ ደረጃ አዝቅጦ ጠንቋይ መተተኛ ምናምን ብሎ መጥራት ይሄ ከወንጀልም በላይ ወንጀል ነው ብዬ ነው ማስበው። ትውልድ ትበክላለህ አባቱ። ስለዚህ እስር ቤት ነው መቀመጥ ያለብህና ይህ ሰው በህግ እንዲጠየቅልን እንፈልጋለን። አመሰግናለሁ። እጅግ ያሳዝናል። ከሰሞኑ መጥፋቷን ሲገለጽ የነበረው እህታችን ሞታ መገኘቷ ነው የተገለጸው። እጅግ በሚያሳዝን ሁኔታ እንግዲህ ከቅርብ ጊዜ ወዲህ ጠፉ የተባሉ ሰዎችም ሞተው ሲገኙ እየተመለከትን እየሰማን እንገኛለን። የወሊሶ ከተማ ነዋሪ የነበረችው ይህች በምስሉ ላይ የምትመለከቷት ሚልኪ ረቡማ ሰኞ ታህሳስ 13 ቀን 2018 ዓ.ም ከቀኑ 8 ሰዓት አካባቢ ትምህርት ቤት ለመሄድ እንደወጣች እንዳልተመለሰች ቤተሰቧ አሳውቀው ነበረ። የ20 ዓመቷ ወጣት ሚልኪ ረቡማ እንግዲህ መጥፋቷ ከታወቀ ከ3 ቀናት በኋላ ሐሙስ ታህሳስ 16 2018 ዓ.ም ሞታ መገኘቷ ነው የተገለጸው። ሚልኪ ረቡማ ወሊሶ ከተማ 07 ተብሎ የሚጠራ አካባቢ ሞታ መገኘቷ ነው የተሰማው። እንግዲህ ቪዲዮውን እንደተመለከታችሁት ነው። ሰሞኑን በጣም ማነጋገሪያ ከሆኑ ክስተቶች መካከል በጣም ብዙ ህፃናት እንዲሁም ወጣቶች ሴት እህቶቻችን ይጠፋሉ። ሲገኙ ግን ሬሳቸው ብቻ ነው እየተገኙ ያለውና እባካችሁን ይህንን ነገር በጣም እንጃ የሚመለከተው አካል እንግዲህ ወርዶ እስካልሰራ ድረስ የራሳችንን ልጆችን ልንጠብቃቸው የምንችለው እኛ ራሳችንን ያስባሉኝና እባካችሁ ወላጆች ትምህርት ቤት ስትልኳቸው በየትኛውም አጋጣሚ አላቅም፣ በተለይ ደግሞ ሴት እህቶቻችን እኔ እንጃ እግዚአብሔር አምላክ ይጠብቃችሁ። ግን በተሻላችሁ መጠን ራሳችሁን ጠብቁ። የሚሰማው ነገር ሁሉ በጣም የሚያሳዝን ነገር ነው። ለማንኛውም ወደ ሁለተኛው ቪዲዮ ሲወስዳችሁ ተስተው ሳሙኤል እንግዲህ ሰሞኑን ከፓስተር ዮናታን ጋር ያደረገው ውይይት በብዙዎች ዘንድ ነቀፌታ አጋጥሞታል። እስቲ አንድ ቪዲዮ ላስመልክታችሁ። ገብርኤል ነው ብዙ ስለት ሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጭጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ሰሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት ነው። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። እኔ በጣም የሚገርመኝ ሁሉ ጊዜም አመታዊ ክብረ በዓላት ሲደርሱ እንደዚህ አይነት ነገሮች እየተለመዱ መጥተዋል። አንደኛ
ወደ ተለያዩ ቦታዎች ሰዎች ሄደው ክብረ በዓላትን እንዳያከብሩ ገና ለገና ታቦታት ላይ እየተደገመ ነው። እንደዚህ አይነት ድግምት አለ እንደዚህ አለ እየተባለ አያውቁም ይሁን የሚጠይቀን የለም። እውነት ለመናገር የሚጠይቅ ሰው የለም። በእርግጥ ሃይ የሚልም ትክክል አይደለም ወደ ሌላም እርምጃ የሚሄድ ማንም እንደሌለ እናውቃለን። ነገር ግን እንደዚህ ሲደረግ ሰዎች ላይ የሚነዛው ቤተክርስቲያኗ ላይ እንዲሁም አማኞቿ ላይ በጣም ትልቅ ተጽዕኖ እንደሚያደርግ የታወቀ ነው። ምክንያቱም ይህ ሰውዬ እያለ ያለው ታቦታት ላይ እየተደገመ ነው፣ ሰዎች ድግምቱ ነው ወደዛ የሚወስዳቸው፣ ገንዘባቸውን ለቤተክርስቲያን የሚሰጡት ስለተደገመባችሁ ነው እያለ እየተናገረ አይዶን ነው እንዴት ዝም ሊባል እንደቻለም አይገባኝም። ከዛ ውጪ ግን ሰዎችን በጣም ያሳስታል እንደዚህ አይነት ነገር፣ ውሸት የሆኑ ነገሮች። ሰው ለሚካኤል ለማርያም ብዙ ቤተክርስቲያናት አሉ ኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን ብዙ ገዳማት አሉ። ግን ተለይቶ አሁን ገብርኤል ዓመታዊ ክብረ በዓል ስለሆነ በዚህ ቀን ልቢም የሚሄደው አዋሳም የሚሄደው ሰው ስለተደገመበት ነው ተብሎ መናገር በራሱ ይሄ ከህግ አንጻር እንኳን ቢታይ በጣም ትልቅ ወንጀል ነው። ስለዚህ ይሄንን ሰው ሃይ የምትሉ ሰዎች አይበሉልን። ከዛ ውጪ ግን እኛ ኦርቶዶክሳውያን አንተ ስላልከን ሳይሆን ሁሌም ቢሆን እኛ ገብርኤልን ወዳለበት እንሄዳለን። ባለንበት አጥቢያ የገብርኤልን ዓመታዊ ክብረ በዓል እናከብራለን። አንተ እንደሆነ አንዴ ከወደቁት ጋር አብሮ ወድቃል። ስለዚህ አይመለከተንም። ገብርኤል ገብርኤል እያላችሁ ኮሜንቱን አጥለቅልቁት። ሌላ ምን እንላለን? ሁላችንም በየደብራችን ቁልቢ መሄድን አዋሳ መሄድን ደግሞ በደንብ አድርገን አክብረን ስለታችን ተሰምቶ ተስለን ደግሞ ለዓመቱ እንዲያደርሰን እንጸልያለን። እግዚአብሔር ይመስገን ሁላችንም እንሄዳለን። ለትዝታው እስቲ አንዳንድ ነገሮችን እንነጋገርና ምናልባት ከፓስተር ዮናታን ጋር ያደረገውን አጣር ያለችን ውይይት የተመለከታችሁ ሰዎች ካላችሁ ትረዱታላችሁ እያስባለሁ። በጣም የሚያሳዝን ሰው ማለት እንዴት ብዬ ላስረዳችሁ መሰላችሁ? አንድ ሰው የሆነ ልደመጥ ባይነት እኔ ልሰማ እኔ ልታይ እየተባለ ማንም ሰው ወደሱ የማያይ ከሆነ በቃ ያለ የሌለውን ኢነርጂውን አውጥቶ ኃይሉን አውጥቶ ራሱን በጣም ማዋረድ ነው። በቃ ገብቷችኋል አይደለም ብላችሁ ራሱን እስከ ማዋረድ ድረስ ይደርሳል። በዚህ ደረጃ ልክ በንዴት ውስጥ ሆኖ የሚያወራውን ነገር አያውቅም። ስለ ቤተ ክርስቲያን ስለ ታቦት የሚናገራቸው ነገሮች በሙሉ እውነት ልብ ላለው ሰው ቁጭ ብሎ ትዝታውን የሚመለከተው ሰው በጣም የሚያሳዝን ሰው በቃ ከልቡ አይደለም ራሱን ሆኖ አይደለም የሚናገረውና ኮንፊደንስ አጥቷል። በጣም ብቸኝነት እየተሰማው እኔ እንደዛ ነው እየተረዳው ያለሁትና እባካችሁ እሱን የምትሰድቡ ሰዎች ራሳችንን ብንመለከት በጣም መልካም ነው። ምክንያቱም በቃ ብዙ ነገር ያጣ ሰው ነው። አሁንም አይምሮን አጥቷል። አንደኛውን ቁጭ ብሎ ነው የሚገኘውና ይብላይ ለቤተሰቦቹና ለልጆቹ እንግዲህ መጽናናትን የምንመኘው ስጋው ብቻ ነው ያለው እንጂ እንደሞተ ሰው ነው እየቆጠርኩት እየተመለከትኩት ያለውና እግዚአብሔር አምላክ ልቦና ይስጠው ከማለት ውጭ የምናገረው ነገር የለም። ስለ አዶናይና እንዲሁም ስለ ጆን ዳንኤል ምን አይነት አዳዲስ መረጃዎች አሉ? በእውነት እነዚህ ወጣቶች ሊመሰገኑ ይገባቸዋል። ብዙ ሰው እነሱን ለማጣላት ብዙ ነገር ይሰራባቸዋል። ፖለቲካ አጀንዳ ራሱ ተነስቶባቸው ነበር እንደምታውቁትና ነገር ግን ስለነዚህ ወጣቶች የሚሰማችሁ ነገር ኮሜንት ላይ አስቀምጡ። እስቲ ይህን ቪዲዮ ላስመልከታችሁ። ሰላም ጤና ይስጥልኝ። ጠንከር ያለ መልእክት ሊሆን ይችላል ለአንዳንዶቻችሁ ላይመች። እስከ መጨረሻው ሳታዳምጡ ብይን ወይንም ፍርድ አትስጡ። እስከ መጨረሻው አዳምጣችሁ ከተመቻችሁ ጥሩ ሼር አድርጉት፣ ካልተመቻችሁ እለፉት። ግን ጠንከር ያለ መልእክት ሊሆን ስለሚችል በመጀመሪያ ግን ከጆን ዳንኤል እና ከአዶናይ ልነሳና እናንተ ትልቅ ስራ ነው የሰራችሁት፣ ልትመሰገኑ ይገባል። እናንተ የምትሰሩትን ስራ ፖለቲከኞች ሊሰሩት፣ የሃይማኖት ሰዎች ሊሰሩት፣ እነዚህ የእርዳታ ድርጅት ተቋማት ሊሰሩት የሚገባውን ስራ በራሳችሁ ተነሳሽነት ከእድሜያችሁ ጋር የማይመጥን ትልቅ ስራ፣ ታሪካዊ ስራ ለመስራት መነሳሳታችሁ፣ እርዳታችሁ ትልቅም ይሁን ትንሽ፣ ሐሳባችሁ፣ ልባችሁ ሌሎችን ለማነሳሳት የሄዳችሁበት ያላችሁን ለመለገስ ቦታው ድረስ ሄዳችሁበት ይሄ ሁላ የሚመሰገን ነው። ትልቅ ክብር አለኝ ጆን ዳንኤል አዶናይ። በዚህ አጋጣሚ በመላው ህዝባችን ስም ከልብ ላመሰግናችሁ ፈልጋለሁ። እኔ በአደራረግ በአሰራራችሁ ላይ ምንም አይነት ነገር ይሁን ማለት አንዳንድ ጊዜ እንደታሰበው እንኳን እንዳሰባችሁት እንኳን ባሄድ ያሳያችሁት መነሳሳትና ያላችሁን ለመስጠት ቦታው ላይ መድረሳችሁ የፖለቲካ ሰዎች ትግራይም ያለው ይሄ ጊዜ አስተዳደር የሚባለው ሐውልትም እንዲያፍርበት፣ ይሄ ፓርቲ ፖለቲካ ፓርቲ የሚባል ዝባዝንኪ ስብስብ ገሰስም እንዲያፍርበት፣ የሃይማኖት ሰውነን እያሉ በመዝሙርና በስብከት የሚያደነቁርን ሰዎች የሚያፍሩበትን ስራ እኔ እስኪገባኝ ሃይማኖት አይ ቲንክ በመጽሐፍ ቅዱስ እንደ አንድ ክርስቲያን
መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል እና መልካም ስራ መልካም ቃላት ሳይሆን መልካም ስራ ለሃይማኖት ሰዎች ዛሬ ሃይማኖት የሚታወቀው በስብከት ነው። መልካም ስራ ላይ እርዳታ ላይ ማስታረቅ ላይ ማገዝ ላይ የሉበትም። እነሱ መዝሙር ይዘምራሉ እንደ ፌጣን ጣጥጣጥ እያሉ ሲዘምሩ ወይንም ሌላ ነገር ሲያደርጉት እኔው እነሱንም እንለፋቸው። የፖለቲካ ፓርቲ ነን ብለው ፓርቲ ስም የሰጡ እነሱ ኦፍ ኮርስ ስራተው ገንዘብ ለማግኛ ስልጣን ለማግኛ ነው። እነሱንም እንለፋቸው። በአስተዳደር በመንግስት ኃላፊነት ተቀምጠው እንደዚህ ለህዝብ በረሃብ ሲሞት ፈጥኖ ደርሶ ኃላፊነታቸው እነሱንም እንለፋቸው። እነዚህ ሁሉ አገራችን ኢትዮጵያ ውስጥ የማይረቡ እንደው ተቋማቸው ራሱ ቢወገድም ቢኖርም ባይኖርም የማይጠቅሙ ናቸው። እነዚህ አንድ ፍሬ ልጆች ብድግ ብለው ሰው ሲሞት ሰው ሲቸገር ለመድረስ ያሳዩት ተነሳሽነትና ልብ ደግሞ የሚደነቅ ነው። ሳላመሰግናችሁ አላልፍም። በዚህ አጋጣሚ እናንተን አመስግኝ ይሄዳሉ። ሌላው ሁላችሁም የታዘባችሁትም እኔም የታዘብኩትን አንድ ነገር ልናገር። ቅናት ቅንቅን ከሚል ቃል ነው የመጣው። ቅናት ማለት በእነዚህ ልጆች መልካም ስራ ቀንተው አንዳንዶች 6-7 ዓመት የተፈናቀሉ ሰዎች አስበዋቸው እኮ አያውቁም፣ ረድተዋቸው አያውቁም፣ ስለነሱ አውርተው አያውቁም። ኦል ኦፍ ሰደን ትግራይ ላይ በረሃብ አይ ቲንክ እስካሁን በህፃጽ አካባቢ ላይ ከ80 ምናምን ሰው በላይ ሞቷል። አንዳንዶቹም ያሉበትን እያያችሁ ነው። በሞትና በህይወት ሆነው ነው እነዚህ ልጆች እንርዳ ብለው የተነሱት። ይህንን ሲያዩ አንዳንዶች እኛም ጋር እኮ እዚህ ቦታና እዛ ቦታ የተፈናቀሉ ወገኖች አሉ እንነሳውና ይሄ እኮ ፉክክር ይሄ እኮ ውድድር አይደለም። እነዚህ ልጆች ስታዩ ወይንም ደግሞ አሁን ያለው መነሳሳት ስታዩ እኛም ጋር እኮ እዚህ ቦታ የተፈናቀሉ የተራቡ ምናምን ይሄ ቅናት ይሄ ቅንቅን። አንዳንድ እዚህ ሶሻል ሚዲያ ላይ ያላችሁ አንዳንዶቻችሁ አክቲቪስት ነን ትላላችሁ። እኔ እናንተን የሚያዳምጥ ካለ እንዳልኩት ነው። ቆሻሻ አካባቢ የሚሰበሰብ ዝንብ ነው እንዳልኩኝ እናንተ ጋር የሚሰበሰብም እንደዛ አይነት ካልሆነ በስተቀር የሌለ እና ቅንቅን ቅናት አንድ ቦታ ላይ እኔ ለተፈናቃይም ለተራበም የምናዝን ከሆነ ሌላ ሰው ሲያደርገው አይደለም መነሳሳት ያለብን። እሱ ቅናት ነው፣ ፉክክር ነው፣ የሚያስጠላ ነገር ነው። እነዚህ ልጆች ለሚያደርጉትም ወይንም ደግሞ እዛ አካባቢ ለሚደረግ እርዳታ ልክ አዝኢፍ እንቅፋትም መሆን የሚያስጠላ ነገር ነው። እኔ አንዳንድ ሰው አልፈልገውም ብሎ የጣለውን ነገር እፈልገዋለሁ ብላችሁ ካነሳችሁት እኔም እፈልገዋለሁ ብሎ የሚነሳ የለም። ቅንቅናም ወይንም ቅናትና ቅንቅን ያው እንደዚህ አይነት ሚዲያ ላይ ሳያችሁ በጣም ነው ያፈርኩት። እኛ ሀገር ሰውን ሲራብም ሲሞትም የምትረዳው በሰውነት ነው፣ በሃይማኖት ወይ በብሔር ወይ በማመን አይደለም። በቃ ሰው ነው። ሰው ሁሉ ክቡር ነው። ሰው ሁሉ እኩል። ቦረና አካባቢ ከዚህ በፊት ትልቅ ረሃብ ነበር። ሁሉም ተረባረበ። ማንም ሰው ኮምፕሌን አላደረገም። እዚህም ቦታ ሲባል ሁሉም ሰው ብድግ ይላል ለመርዳትና ለማገዝ ማለት። ትግራይ ላይ ሲባል ግን አሉ ቅንቅናም የሆኑ ቅናት። ያንን እንዴት እንዳነዳል። አንዳንዶች ደግሞ አሉ ይሄ ነገር ፖለቲካ እኮ ነው ህወሓት እንደዚህ አይነት። እኔ እውነቴን ነው የምነግራችሁ። አንዳንድ ጊዜ ከነሱ ጋር ተደመረ ሰው ሁሉ እንኳን ተብለ መቆጠር በጣም ይቀፋል። እና እኔ ሶሻል ሚዲያ ላይ የምታዘበው ነገር ብዙዎቻችሁ የምትታዘቡት ይመስለኛል። ገና ትግራይ ላይ ለአዶናይም ለሁላችሁ ለጆን ዳንኤልም ለሌሎቻችሁም መናገር የምፈልገው የትግራይን የተራቡትን ብቻ አይደለም በዘላቂነትም ለመርዳትና ለማገዝ ሁላችንም እንፈልጋለን። የጀመራችሁትን ስራ ቀጥሉበት። ትግራይ ሆስፒታል እንሰራለን። ገጠር እየወረዳችሁ ውሃ ለሌላቸው ቧንቧ ውሃ የሚያገኙበትን ሆስፒታልን፣ ትምህርት ቤትን ይህን ሁሉ አቅዱ። አሁን የምታረጉት ሾርት ተርምና ሎንግ ተርም ነው። አሁን ህይወታቸውን አትርፉ። ምግብ እየሰጣችሁ የሚጠጣ እየሰጣችሁ ህይወታቸውን አትርፉ። በዘለቄታው ደግሞ እነዚህ ሰዎች ንጹህ መጠጥ ውሃ እንዲያገኙ፣ መጠለያ እንዲያገኙ፣ ሆስፒታል፣ ትምህርት ቤት እንዲያገኙ ይህንንም በሎንግ ተርም ፕሮጀክት አድርጋችሁ ስሩ።
እናግዛችኋለን፣ እንረዳችኋለን፣ እንደግፋችኋለን፣ ከጎናችሁ እንቆማለን። ትግራይ አው ማንም ተርቦ መሞት የለባትም። ሆስፒታልም ትምህርት ቤትም ንጹህ ውሃም ያስፈልጋችኋል። ግቡ በየገጠሩ። በጆን ዳንኤልና በአዶናይ ብቻ መቆም የለበትም። ሌሎች ወጣቶችም ለዚህ ለመልካም ስራ ተነሳሱ። ይህንን ቀናት ውድድር ፉክክር የምታረጉ ይሄ ሚዲያ ላይ ያላችሁ እናንተ ቆሻሾች፣ ለእናንተ ቀንቅናሞች ለእናንተ አይደለም እሱን የምናገር እንደዚህ አልወድም እኔ። ሰው በሰውነት የትም ቦታ ይህንን እንቅፋት አትሆንም ወይ ፉክክር ውስጥ አትገባም፣ ውድድር ውስጥ አትገባም። የፉክክር የውድድር ጉዳይ አይደለም፣ የሰው ህይወት የማዳን ጉዳይ። ስለዚህ ይሄ ከሃይማኖት ከብሔር ከቀለም ከከለር ጋር የሚገናኝ ጉዳይ አይደለም። ስለዚህ ይሄ በጣም የታዘብኩት ነገር ነው። ለሃይማኖት መሪዎች በዚህ አጋጣሚ ቅድም እንዳልኩት ምለው እናንተ ሃይማኖት ምን መሆኑን እንዳሉ ጭራሽ አልገባችሁም። ኢንፋክት ዛሬ ላይ ሃይማኖት እናንተ ጦርነት ቢሆን ታዳምቃላችሁ። የተራበ የተጠማ የተቸገረ የሃይማኖት መሪ የሃይማኖት ሰው አንድ አታገኙ። እኔ እናንተ ቁጭ ብላችሁ ሃይማኖታችሁን መርምሩ እና አሁን ሾአፕ ሆኗል ሃይማኖት። ወይ መዝሙር ወይ የሆነ ነገር ታርጋለህ፣ ቪዲዮ ላይ ትከፍታለህ። ሴቶችም ከሆናችሁ በአንዳንዶቻችሁ ጭራሽ ማስታወቂያ ነው የሚመስለው። ምልሽ የጡጥሽና የዳሌሽ ማስታወቂያ ነው የሚመስለው። መዝሙር ትከፍቻለሽ፣ ሜካፕ ትቀባለሽ፣ ከዛ ሚዲያ ላይ ወጥተሽ እንጣጥንጣጥት ያለሽ ሃይማኖት እሱ እየመሰለሽ። እሱ አይደለም ሃይማኖት። ሂዱ የተራቡ ጋር፣ ሂዱ የተቸገሩት ጋር፣ ሂዱ ያዘኑት ጋር፣ ሂዱ የታሰሩት ጋር። እሱ ነው ሃይማኖት። የሃይማኖት ትልቁ መገለጫ መልካም ስራችሁ ነው። እሱ ነው የትኛውም መጽሐፍ የትኛውም የሃይማኖት እሱ መልካም ሰው ስራ ሲሰራ ደግሞ ፖለቲካ አታርጉት። እና አንዳንዶቻችሁ በቃ ምልህ ከቆሸሸ ጭንቅላት ንጹህ ቃላት አትጠብቅም። የሞቱ የተራቡ የተዳከሙ ስንት ነገር የትግራይ አዝናለሁ። እንደ ትግራይ ህዝብ ሩሩ ህዝብ የለም። እኔ ሳልበላ አንተ በልተህ፣ እኔ አልተኛም አንተ አልጋይ ላይ እኔ መሬት ላይ ልተኛ የሚል ህዝብ ነው። ይሄንን ኢትዮጵያ ውስጥ ያለ ስፔሻሊ ትግራይ ሄዶ የሚያውቅ በትምህርትም በስራም ያውቃል፣ ጠንቅቆ ያውቃል። ለትግራይ አንዳንዶቻችሁ ያላችሁ ጥላቻ አጥንታችሁ ውስጥ የገባ ነው፣ መርዝ። እናንተ በጸሎትም በጠበልም የምትፈወሱ አይመስለኝም። ከነጥላቻችሁ ወደ መቃብር ትወርዳላችሁ። ትግራይ ትለመልማለች፣ ታድጋለች። እንደግፋለን። ትምህርት ቤት፣ ሆስፒታል እንሰራለን። መጠጥ ውሃ የሚያስፈልጋቸውን እናቀርባለን። የናንተ ቅናትና ቅንቅን ምናልባት ተኖም ወይንም ገኖም እድሜያችሁን ካሳጠረ አይዟችሁ። ጆን ዳንኤል፣ አዶናይ፣ ሌሎቻችሁም በመልካም ስራ የተሳተፋችሁ እግዚአብሔር ባርካችሁ፣ በርቱ። እናግዛችኋለን፣ ከጎናችሁ ነን፣ እናመሰግናለን ማለት ፈልጋለሁ። በዚህ አጋጣሚ ለሁላችሁ ቴንክ ዩ። ሼር አድርጉልኝ ይህን መልእክት። ስለ አዶናይ እና ስለ ጆን ዳንኤል እንግዲህ ብዙ ሀሳቦችን ልናነሳ እንችላለን። ምክንያቱም አሁን በአማራ ክልል በትግራይ ክልል ውስጥ የምናውቃቸው እነዚህ ክልል እንግዲህ በጣም በረሃብ ነው አሁን ላይ ማለት ነው እና ብዙዎች የሚችሉትን አድርገዋል። ነገር ግን እንደኔ ከሚመለከተው ከመንግስትም በላይ የሰሩት እነዚህ ሁለት መልካም ወጣቶች ናቸው እና እግዚአብሔር አምላክ አሁንም የሰው መወደድ ይስጣቸው፣ በክብር ላይ ክብር፣ በሞገስ ላይ ሞገስ ይጨምርላቸው። እነሱን እንግዲህ ለመንቀፍ የምትሞክሩ ሰዎች ካላችሁ ልክ እንደ ዳዊት ነው የምናገረው። ልክ እንደ መዝሙረኛው ዳዊት ልብ አምላክ ዳዊት የተባለው እንግዲህ እግዚአብሔር ያነገሰውን ሰው፣ እግዚአብሔር የመረጠውን ሰው፣ እግዚአብሔር መወደድ የሰጠውን ሰው ሺህ ጊዜ ብታወሩበት፣ የፖለቲካ አጀንዳ ብትሰጡት፣ እንደፈለጋችሁ ስሙን ብታጥላሉት እግዚአብሔር ያከበረውን ማንም ቢሆን ሊንቀው አይችልም እና መንግስትን ከምታከብሩ ይልቅ እውነቱን ለመናገር አንዱን መንግስት ጠቅላይ ሚኒስትሩን ከምታከብሩ ይልቅ እግዚአብሔር ያከበራቸውን እነዚህን ወጣቶች ብታከብሯቸው በጣም ታተርፋላችሁ። ምክንያቱም ብዙ ስም ይሰጣቸዋል፣ ብዙ አጀንዳ ፖለቲካ ውስጥ ራሱ አስገብቷቸው ነበርና ነገር ግን እግዚአብሔር ያከበራቸው ወጣቶች ናቸው ለኔ። ስለዚህ የትኛውም አጀንዳ በሰጧቸው እሱ ያከበራቸውን ልንንቃቸው አንችልም። ይህንን ሁላችን ልንገነዘብ ይገባል። ወደ እርሳችን ስንመለከት ዘመድኩን በቀለ ስለ ሊቀ መዘምራን ቴዎድሮስ ዮሴፍ የተናገረው ነገር እኔ በግሌ በጣም ያፈርኩበት ንግግር ነው። እስቲ እናንተም ተመልከቱና ሐሳብ ስጡበት። ሊቀ መዘምራን ቴዎድሮስ ዮሴፍ እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ነቀፌታዬ ልጁ
ዲያቆን አቤኔዘር ቴዎድሮስ ዮሴፍን ነው እረፍ ያልኩት። እሱን ነው የቴዲ ልጅ ነው እረፍ ያልኩት ማለት ነው። አሁን ከአሁኗ ሚስትህ የወለድካቸውን አልነካሁም። እኔ በፊት ካስወለድካት ከቻይና የወለድከውን ነው እረፍ ያልኩት። አሁን መጥቶ ይህንን ላይክ ማድረግ እና ብሽሽቅ ውስጥ መግባት ጥሩ አይደለም። እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ግን ልጅህን ነው እረፍ ያልኩት። እረፍ አይሆንም ያልኩት። ሌላው ተፈቅዶላል፣ ጳጳሳቱ የፈቀዱልን፣ ካህናቱ የፈቀዱልን። ምን አገባኝ? ምን ቤት ነው? እኔ ጳጳስ አይደለሁ፣ አላወግዝህ። በቃ ጥሩ እየዘመርክ ነው፣ ሰዎች በመዝሙርህ እየተባረኩ ነው፣ በዛው መቀጠል ነው። መረጫጨት ከተጀመረ ግን ጉዳይ አይደለም፣ እንገባበታለሁ፣ ችግር የለብኝም ማለት ነው። ቀጥል። እንግዲህ ስለ ዘመድኩን ለመናገር ያህል ዝም ብዬ የምተቸውም ሰው አይደለሁም። በጣም የሚመሰገን በቃ ልንወድለት የሚገባ ብዙ ሰዎች ዝምታን በተለይ ደግሞ ብፁዓን አባቶቻችን ዝምታን በመረጡባቸው ጉዳዮች መካከል ራሱን አሳልፎ እየሰጠ እንግዲህ የቤተ ክርስቲያን ልጆችን ሲታደግ የነበረ በጣም ውድ ወንድማችን ነው። ምንም ቢሆን ይሄን ነገሩን የሚሽረው ነገር አይደለምና ብዙ የተደበቁ ነገሮችን ሁሉም ምዕመናን እንዲነቁ የሚገባቸው ነገሮች ላይ የሚሰራ ወንድማችን ነውና ዘመድኩን ዝም ብዬ አልተቸውም። ነገር ግን ደግሞ ሊቀ መዘምራን ቴዎድሮስ ዮሴፍ ላይ የተናገረው በዚህ ጉዳይ ብቻ በጣም የሚያሳፍር ነው። ለምን መሰላችሁ? አንድን ሰው በገዛ ኃጢአቱ መቼም ቢሆን ልንነቅፈው አንችልም። ምክንያቱም አትፍረድ ስለሆነ ሕጉ አንድን ሰው በራሱ ኃጢአት መቼም ቢሆን ልንፈርድበት አንችልም። ከቤተ ክርስቲያን አንጻር ግን ስርዓት ሲጣስ ምን ልንናገር ይገባናል፣ ምክንያቱም ቤተ ክርስቲያን ስለሆነች። ነገር ግን ዘመድኩን በቀለ በዚህ ደረጃ ልክ ሊቀ መዘምራን ቴዎድሮስ ዮሴፍ ላይ መናገሩ አልወደድኩትም። ምናልባት ደግሞ እሱ ስለ ቤተ ክርስቲያን ስራ ተቆርቆሮ እንኳን ቢሆን ሊቀ መዘምራን ቴዎድሮስ ይህንን አድርጎት እንኳን ቢሆን ያደርገው ምንም የማናውቀው ነገር ነው። ዘመድኩን ራሱ የተናገረው ነገር ነውና አድርጎት እንኳን ቢሆን ስሙን ሸፍኖለት አስባችሁታል። መምህራችን አባ ገብረ ኪዳን በአንድ ወቅት ክርስቶስ የሸፈነውን ኃጢአት የምትገልጥ አንተ ማን ነህ እያሉ እንግዲህ ሲያስተምሩ ነበርና የብዙዎቻችን እውነት እኮ ባክግራውንድ ህይወታችንን ስንመለከተው እግዚአብሔር አምላክ በጣም ብዙ የሸፈነልን ጉዶች አሉና አንዳንድ ሰዎች ግን የኛን ኃጢአት በትንሹ እንኳን የሚያውቁት በአደባባይ ላይ ሰው ፊት ለማስጣት ይሞክራሉ። ኦልሬዲ እኮ እግዚአብሔር የሸፈነልን ኃጢአት ነውና ስለዚህ ሰው ወይ እግዚአብሔር የሸፈነለትን ኃጢአት በዚህ ደረጃ ልክ አውጥቶ ለህዝብ መስጠት ማለት በጣም የሚያሳፍር ነው። ነገር ግን ዘመድኩን በቀለ እንደ ቤተ ክርስቲያን ልጅነት ለቤተ ክርስቲያን በሚገባ በተለይ ቅዱስ ሲኖዶስ በተከፈለ ጊዜ ዋና በተባለበት ጊዜ አባቶች እንኳን ፊታቸውን ሲያዞሩ ራሱን አሳልፈው እየሰጠ ብዙ መረጃዎችን የሚያቀበለን ወንድማችን ነው። በዚህ እናመሰግነዋለን። ሊቀ መዘምራን ቴዎድሮስ ዮሴፍ ላይ ግን የተናገርከው ሜቢ ስሙን ሸፍነህ እንኳን ብዙ ዘማሪዎች አሉ፣ ብዙ የሚያጠፉ መምህራን ዘማሪዎችም አሉ። አሁን ምንም የሚታወቅ ነገር አይደለም፣ ፍጹማን የለንም ሁላችንም እና ስለዚህ ቢያንስ ስሙን ሸፍነህ እንደዚህ ብለህ ብትናገር በጣም መልካም ነው። በዚህ ደረጃ ላይ ግን ፕራይቬት የሩን ፐብሊክ ስለወጣው እኔ እንደ አንድ ሰው በጣም ያዘንኩበት ጉዳይ ነው። እናንተ ሐሳብ ስጡበት። በመጨረሻ ብፁዕ አቡነ አብርሃም ለኦርቶዶክሳውያን ወጣቶች በሙሉ ያስተላልፉት መልእክት አለ። እባካችሁን አትጨፍሩ። ያለንበት ዘመን የሚጨፈርበት አይደለም። ለመናገር እናድምጣቸው። ሐሳብ ሰጥተን እንጨርሳለን። ቤተክርስቲያን እዚህ ትዘምራለች፣ ታለቅሳለች። ሌሊት ሙሉ ካህናቱ አይታችኋቸዋል። እንደ መላእክቱ ጠማን ሳይሉ ደከመን ሳይሉ በጥፍራቸው ቆመው እግዚአብሔርን ሲያመሰግኑ ምሕረት ይቅርታ ሲጠይቁ ያድራሉ። ሌላው ደግሞ በዚያው አንጻር ይህንን ላለመስማትም ይመስላል ምድር ወግጂ ብሎ እንደ ሰባ ትካት አላስፈላጊ ጭፈራ ይሰማ። ከናንያ ከአዛርያ ከሚሳኤል አልተማርነውም። እነሱ በቆሙበት ምድር የዘፈን ነበረ። ለዚህ ጆሮ የለንም ነው ያሉ። ጆሮአቸውን ለእግዚአብሔር ነው የሰጡ። እነሱ በቆሙበት ምድር አዋጅ ነበረ፣ የሞት ቅጣት የሚያመጣ። ይሄ ጊዜያዊ ሞት እኛን አይገዛንም፣ አያንበረክከንም፣ ዘላለማዊ ሕይወት አለ ብለው ሰማያዊውን ያሰቡ ከምድራዊ። ሁሉም ጊዜ አለው። አዎ የጋብቻው ዘፈን ይኖራል፣ የሀገር ፍቅር ዘፈን ይኖራል አለው ጊዜ ግን ዝም ብሎ ሊሉ ሲጨፍሩ ሲሰክሩ ሲወድቁ ሲነሱ ማደር
ይህ ክርስቲያናዊ ጠባይ ነው። እኔ ስለሌላው ምናልባት ላይመለከተኝ ይችላል። ግን እንዴት ማተብ አድርጎ እንዴት መስቀል አንጠልጥሎ አንገቱ ላይ ሲጨፍሩ ማደር ሲሰክሩ ማደር ምን አመጣው? ወይ የኛ ችግር የሰባኪዎቹ ወይስ የተሰባኪው? ጩኸታችን ሁሉ ከንቱ ለምንም የማይጠቅም ነው ማለት ነው። ጩኸታችን እኮ አመል አይደለም፣ ልማድም አይደለም። ተያይዘን እንዳን ነው። የአሁኑ ጩኸታችን ለሀገራችን ሰላምን እንዲሰጠን እግዚአብሔርን እንለምነው ነው። አየነው፣ በጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ስለዚህ ሰላምን እንዲሰጠን እግዚአብሔርን እንለምነው። እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል እግዚአብሔር በቃ ሲል ደግሞ ሁሉም ይበቃል። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሲፈልግ የተናቁትን አስነስቶ ሽማግሌዎች አድርጎ ሊያስታርቅ ይችላል። እግዚአብሔር ሲፈልግ እንደ ነቢያቱ እንደ ቅዱሳኑ እንደ ባሕታውያን አባቶቻችን አስታራቂዎች አድርጎ ያሰማራል። የደነደነውን ልብ ይከፍታል፣ አእምሮውን ይከፍታል፣ እንዲሰማ ያደርጋል፣ የቀኝ የግራ። ከዚያም እግዚአብሔር ሰላሙን ያውጃል። ለምን በዚህ አንጠቀምም? በሃይማኖታችን እንጽና። አናንያ፣ አዛርያ፣ ሚሳኤል በንጉሱ ፊት ባለሟሎች ቢሆኑም ቢሾሙ ቢሸለሙም በሃይማኖታቸው ግን አልተደራደሩም። የዛሬ ወጣት በስንት ነገር ነው ሃይማኖቱን የሚደራደርበት። ቅድም ሊቀ ሊቃውንቱ ጠቅሰውታል። ዳቦ የማይሆን ሃይማኖት። ዳቦስ ሀገር ይሆናል? ዳቦስ ስልጣን ይሆናል? ዳቦስ እድሜ ይሆናል? ስንት ዳቦ ያላቸው ዳቦአቸውን ጥለው ሲሄዱ አላያችሁ? ስንት ባለስልጣናት ስልጣናቸውን ጥለው ሲሄዱ አላያችሁ? ስንት ባለጸጎች ሁሉን ጥለው ሲሄዱ አላያችሁ? ስንቶች አሉ እዚህ አሁን አቅም ያለው አዲስ አበባ፣ ከዚያ የተሻለ አቅም ያለው ወደ ውጭ ሀገር፣ የገጠሩ ወደ ባህር ዳር፣ እንዲህ እያለ አይደለም ኑሮ። እውነቱ ይሄ ነው፣ እውነት ሲነገር ካላመመን በስተቀር። ስለዚህ በእንዲህ አይነት ሰዓት በእንዲህ አይነት ወቅት እግዚአብሔር ሆይ ማረን ነው፣ እግዚአብሔር ሆይ ይቅር በለን ነው፣ እግዚአብሔር ሆይ ሰላምን ስጠን ነው። ጸሎታችን ይሄ ይሁን። ገብርኤል ሆይ የምስራች አብሳሪ ነህና ሰላምን አብስረን ነው። በመጨረሻም ቪዲዮን እንደተመለከታችሁት ነው ብፁዕ አቡነ አብርሃም ቃለ ሕይወት ያሰማልን። አናንያ፣ አዛርያ፣ ሚሳኤልን ስናስብ እንግዲህ ከቅዱስ ገብርኤል ምስለ ስዕል በታች ያሉትን እነዚህን ሶስቱን ሕፃናት ስናስባቸው የምናስታውሰው አንድ ነገር ነው። እሱም ንጉሱ ለጣዖት ስገዱ ሲላቸው ለጣዖት መስገድ ብቻ አይደለም፣ ጮማ ይቆረጣል፣ ይጠጣል፣ ይጨፈራል። ከዚህ ጭፈራ ውስጥ ሁሉ ተለይተው ለአንተ ላቆምኩ ምስል አንሰግድም ብለው ነው የተናገሩትና ስለዚህ እነዚህን ሶስቱን ሕፃናት መምሰል ይገባናል። አንደኛ በህይወታችን በሙሉ ለተጠየቅናቸው ጥያቄዎች በሙሉ ነገሮች ባይሳኩልን አልጋ በአልጋ ባይሆኑልን ወጣትነታችን የምናማርበት ዘመን እንኳን ቢሆን እግዚአብሔር አምላክ ያድነናል፣ ወይም ደግሞ አንድ ቀን መልካም ነገር ያደርግልናል፣ ሁሉም ያልፋል ብለን በእግዚአብሔር ማመን አለብን። ከዛ ውጪ ደግሞ በዚህ ዘመን ጭፈራ ወደ ዝሙት የሚነዱ ናቸው አሁን ዘመን ዘፈኖችና ከዚህ ዘፈን ራሳችሁን አግልሉ የሚል መልእክት ነው አባታችን ያስተላለፉልን። ቃለ ሕይወት ያሰማልን። ለማንኛውም ለዛሬ ያዘጋጀሁላችሁ መረጃ ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ አድርጉልን። ሊቀ መዘምራን ቴዎድሮስ ዮሴፍ እኔ በግሌ በጣም ከምወዳቸው አሁን ላለሁበት ደረጃ መምህር ምህረተአብ ዋናውን ይይዛል። በመምህራን ደረጃ በዘማሪያን ደረጃ ሊቀ መዘምራን ቴዎድሮስ ዮሴፍ፣ ገብረ ዮሐንስ እንዲሁም አቤል መክብብ በጣም ትልቁን ቦታ በህይወቴ ውስጥ የሚይዙ ናቸውና እናንተም እስቲ ስለ ሊቀ መዘምራን ቴዎድሮስ ዮሴፍ የሚሰማችሁን ብዙ ጥፋት አጥፍተው ሊሆን ይችላል። ምናልባት ሲያገለግል አይታችሁት እንደዚህ ብሎ ሊሆን ይችላል። ያ የሱ ባህሪው ነው። ነገር ግን ስለ አገልግሎቱ ደግሞ ስለ መልካምነቱ ሐሳባችሁን ኮሜንት ላይ ጻፉልኝ። ቀጣይ በአዲስ መረጃ እስካገኛችሁ ቸር እንቆይ።